እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። የተለያዩ ስፖርታዊ ጉዳዮችን በተለይ ደግሞ ትልቁ ትኩረታችንን የዝውውር ጉዳዮች ላይ አድርገን የምናነሳቸውን ፕሮግራሞች የምናቀርብበት ቻናላችን ነው። ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛችኋለን። ዛሬም እንደተለመደው የተለያዩ የዝውውር ጉዳዮችን ሰፋ አድርገን የምናቀርብበት ፕሮግራማችንን ይዘን ቀርበናል። በተለይ ትልልቆቹ የአውሮፓ ክለቦችን የተመለከቱ በጣም ሰፋ ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች እያነሳን ነው ቆይታን የምናደርገው። ታዲያ ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣን ወደ እናንተ ማቅረብ ወዳለሁ። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። የዩናይትድን፣ የአርሰናልን፣ የቸልሲ፣ የሊቨርፑል፣ የማንቸስተር ሲቲ እና የሌሎችም ትልልቅ የአውሮፓ ክለቦችን የዝውውር ጉዳዮችን እንዳሰሳለን። አብራችሁን ቆዩ። በድጋሚ ተመልሰን ተገናኘን። አስቶን ቪላ እና ክሪስታል ፓላስ የሬንጀርሱን ተስፈኛ ተጫዋች ቤይሊ ራይስን ለማስፈረም ከፍተኛ ፍላጎት ካሳዩ ክለቦች መካከል ቀዳሚ እንደሆኑ የሚያሳዩ መረጃዎች አሉ። ይህንን ከፍተኛ ግምት የሚሰጠውን አማካይም በነፃ ለማስፈረም ጭምር ነው እነዚህ ሁለት ክለቦች እቅድ እንዳላቸው የሚነገረው። በተለይ ከቲም ቶክ የተባለው የመረጃ ምንጭ እንዳወጣው ከሆነ የ19 ዓመቱ አማካይ በዚህ ክረምትም ኮንትራቱ ሲያበቃ የተለያዩ ክለቦችን ለመቀላቀልም መወሰኑን ተከትሎ በርካታ የፕሪሚየር ሊግ ክለቦች እሱን ለማግኘት ፉክክር እንደጀመሩ ነው የተነገረው። አስቶን ቪላ ቤይሊ ራይስን በነፃ ዝውውርም ለማግኘትም እየጣረ ይገኛል። አስቶን ቪላ በአውሮፓ መድረክ አሁን ላይ የፍጻሜ ተፋላሚ ነው በዩሮፓ ሊግ ጨዋታ ላይ እና እንዲሁ ክሪስታል ፓላስ ጋርም እንዲሁ በመሆን ፉክክሩን ሊያደርግ ስኮትላንዳዊውን ታዳጊ በነፃ ዝውውር ማስፈረምም እየገፉበት ይገኛሉ። ዘገባው እንደሚያሳየው ከሆነ በርካታ የእንግሊዝ ክለቦች ከዚህ ተጫዋች ተወካዮች ጋርም ይፋዊ ንግግሮችን የጀመሩ ሲሆን ተጫዋቾቹም በፍጥነትም ወደ መደበኛው ደግሞ የመጀመሪያ ቡድን ተሰላፊነት የሚያድግበት ዝርዝርም እቅድም እንዳቀረቡለት ነው የተናገረው። ይህ ተጫዋች እንደ አውሮፓውያኑ አቆጣጠር በ2022 እንግዲህ ወደ ሬንጀርስ ሲዘዋወር እንደ ትልቅ ስኬት ታይቶ የነበረ ቢሆንም ወጥ የሆነ የመጫወቻ እድልን ባለማግኘቱ ግን እድገቱ የተገታ ይመስላል። ምንም እንኳን ለግላስጎ ግዙፍ ክለብ አሁን ያለው የ2025-26 የውድድር ዘመን ጀምሮ ከ12 በላይ ጨዋታዎችን ቢያደርግም ተጫዋቹ ግን በሚያገኘው የመጫወቻ ደቂቃ ደስተኛ እንዳልሆነና ወይም ሳቲስፋይድ እንዳልሆነ የሚያሳዩ መረጃዎች ናቸው ያሉት። ኮንትራቱ በግንቦት 31 2026 የሚያበቃ በመሆኑ ቪላ እና ክሪስታል ፓላሶች እንደ አያክስ አምስተርዳም፣ ስቱትጋርት እና ሻልክ ካሉ የአውሮፓ ክለቦች ጋርም የሚደረገውን ፉክክር አሸንፈው ተጫዋቹን ወደ እንግሊዝ የመውሰድ እድሉ እንዳላቸው ነው የሚነገረው። ቤይሊ ራይስ በቴክኒካል ብቃቱ የታወቀ ነው። በግራ እግሩ የሚጫወትና በጥልቅ ደግሞ በአማካይ ክፍል ላይ ወይም ዲፕ ላይን ፕሌይ ሜከር የምንለው ቦታ ላይ ባለው መረጋጋት የሚታወቅ ተጫዋች ነው። በ19 ዓመቱ በተለያዩ የወጣት ደረጃዎችም ለስኮትላንድ ብሔራዊ ቡድን ተሰልፈው እየተጫወተ ሲሆን ባለው የታክቲክ ብልህነትና የጨዋታ ፍጥነትን የመቆጣጠር ችሎታው ደግሞ ከፍተኛ አድናቆት ነው የሚቸረው። የተጫዋች እንደ ተከላካይ አማካይ ሆኖ የመጫወት ብቃት ያለው ሲሆን አስፈላጊ ሆኖ ሲገኝ ደግሞ ወደ መሀል ተከላካይነትም ዝቅ ብሎ የመጫወት ሁለገብነትም አለው። ምንም እንኳን ከፍተኛ ተስፋ የሚጣልበት ቢሆንም በህዳር 2025 የደረሰበት ጉዳት ግን ለበርካታ ወራት ከሜዳ ያረቀው ሲሆን በ22 ጨዋታዎችም እንዲያመልጡ አድርጎት ነበር። በዚህም ግንቦት ወር ላይ ወደ ሙሉ ጤንነቱ እየተመለሰ ባለበት ወቅትም በፕሪሚየር ሊጉ ታላላቅ ክለቦች እንደ ትልቅ የረጅም ጊዜ ኢንቨስትመንት ስለሚያዩት የእርሱን ፊርማ ለማግኘት የሚደረገው ፉክክር ይጠነክራል ተብሎ እንደሚታሰብ ነው መረጃው ይፋ ያደረገው። ኒውካስል ዩናይትድ በምስራቅ ለንደኑ ክለብ ዌስትሃም ዩናይትድ ላይ የሚታየውን አለመረጋጋት እንደ መልካም አጋጣሚ በመጠቀም ተከላካዩን ኮንስታንቲኖስ ማቭሮፓኖስን ለማስፈረም እየተዘጋጀ መሆኑ ይፋ ተደርጓል። ከስፖርትስ ቡም በተባለው የመረጃ ምንጭ እንደወጣው ዘገባ እንደሚያመለክተው ማክፓይሶቹ በክረምቱ ለሚያደርጉት ሰፊ የቡድን መልሶ ግንባታ የ28 ዓመቱን የግሪክ ብሔራዊ ቡድን ተከላካይ ቀዳሚ ኢላማቸው አድርገውታል። እንደ ዘገባው ከሆነ የኒውካስል ዩናይትድ ፍላጎት የመጣው ዌስትሃም በከፍተኛ የአመራር ለውጥና ለመረጋጋት ውስጥ ባለበት ወቅት ላይ ነው። ለረጅም ጊዜ በምክትል ሰብሳቢነት የሚያገለግሉት ካረን ብሬዲ በቅርቡ መልቀቃቸውን ተከትሎ በርካታ የቦርድ ስራ አስፈጻሚ ቦታዎችም ክፍት ሆነው ነው የሚገኙት።
ይህም ደግሞ ከሜዳ ውጭ ያለው እርግጠኛ ለመሆን በሜዳ ላይም እየታየ ነው። ሀመርሶቹ በአሁኑ ወቅት ከመውረድ ቀጠናው በ2 ነጥቦች ዝቅ ብለው እንዲሁ ወራጅ ቀጠና ውስጥ እንደሚገኙ ይታወቃል። ከባድ የህልውና ትግል ውስጥም እንደሚገኙ ነው የሚታወቀው። ዌስትሃም በዚህ ክረምትም ግሪካዊውን ተከላካይ ለመሸጥም ፍቃደኛ እንደሚሆን የሚጠበቅ ሲሆን ኒውካስልም እሱን ለማስፈረም ዝግጁ ይሆናል ተብሎ ይጠበቃል። ዘገባው አክሎም እንደገለጸው ከሆነ ይህ ዝውውር በአሰልጣኝ ኤዲ ሃው የወደፊት እጣ ፈንታ ላይ የተመሰረተ አይደለም። የኒውካስል ዩናይትድ አመራሮች በ28 ዓመቱ ተከላካይ ብቃት ላይ አስቀድመውን እምነት እንዳሳደሩ ጭምር የሚያሳዩ መረጃዎች ናቸው ያሉት። እንደ አውሮፓውያኑ አቆጣጠር በ2023 ከስቱትጋርት የተቀላቀለው ማቭሮፓኖስ በለንደን ስቴዲየምም ውጣ ውረዶች የበዙበት ቆይታን ያሳለፈው ምንም እንኳን በቅርቡ በኑኖ ኤስፕሬንቶ ሳንቶ ስር ምርጥ ብቃቱን እያሳየ ቢሆንም የዌስትሃም ቆይታው አጀማመር ግን ያን ያክል ጥሩ እንዳልነበር ይነገራል። በ2025-26 የውድድር ዘመን ግሪካዊው የማል ተከላካይ በአየር ላይ ባለው ጥንካሬና ጎል የማስቆጠር ብቃቱ ጎልቶ የታየ ሲሆን በተለይም ወልቭስን 4-0 በረቱበት ጨዋታ ላይም 2 ግቦችን እንዲሁም በመጋቢት ወር ማንቸስተር ሲቲ ላይ አቻ ያደረገች ግብን የሚያስቆጠረ ተጫዋች እንደሆነ ይታወሳል። በዚህ የውድድር ዘመን መጀመሪያ ላይ የኮንትራት ማራዘሚያ ድርድር መቋረጡን ተከትሎ ተከላካዩ አዲስ ፈተናን ለመፈለግም ፍላጎት እንዳለው ይነገራል። ለኒውካስል ዩናይትድ ደግሞ ማቭሮፓኖስ በተከላካይ ክፍሉ ላይ እምብርት ላይ ለማሊክ ቲያኦ አስተማማኝ አጋር ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ እንደሚገኝ ነው ዘገባው የጠቆመው። ኒውካስል ዩናይትድ የክለቡ የልብ ትርታ የሆነው ብሩኖ ጉማሬሽ በዚህ ክረምት ሴንት ጄምስስ ፓርክን የሚለቅ ከሆነ እንደ ተተኪ ሊሆን የሚችለውን የኮረንቲያሱን ኮከብ አንድሪያ ሉዊስን እየተከታተሉት እንደሆነ ይፋ ተደርጓል። በተለይ ብሩኖ ጉማሬሽን ለማስፈረም ማንቸስተር ዩናይትድ ትልቅ ፍላጎት እንዳለውና ሌሎች ክለቦችን ፍላጎት እያሳደሩበት እንደሆነ መታወቁን ተከትሎ ነው ኒውካስል ዩናይትድ ተተኪውን ለማስፈረም እንቅስቃሴዎችን የጀመረው። የኢኤስፒኤን ብራዚል ጋዜጠኛ ፊሊፔ ሲልቫ እንደገለጸው ከሆነ የታይንሳይዱ ክለብ የአማካይ ክፍሉን ለማጠናከርና ለሚመጣው ማንኛውም ለውጥም ዝግጁ ለመሆን የ19 ዓመቱን አማካይ በቅርበት እየተከታተሉት ነው። እንደ ዘገባው ከሆነ ኮንስታንቲኖስ ይህንን ወጪ የዝውውር መስኮትም የወጣቱን ተጫዋች ዋጋ ወደ ገንዘብ ለመቀየርም እንደ ምርጥ አጋጣሚ እያዩት ነው። የኢኤስፒኤን መረጃ እንደሚያመለክተው የአንድሬ ተወካዮች በአሁኑ ወቅትም በአውሮፓ የሚገኙ ሲሆን የፈላጊ ክለቦች ፍላጎትን በንቃት እየገመገሙ ነው። ኮረንቲያስ ለረጅም ጊዜ እንደ ትልቅ የፋይናንስ ሀብት ለሚያዩት ለዚህ ተጫዋችም ድርድር ለማድረግ ፍቃደኛ መሆናቸው ነው ይፋ የተደረገው። ክለቡ ለተጫዋቹ 70% የንግድ መብትም በግምት 20 ሚሊዮን ዩሮ አካባቢ ዋጋ ተምነውለታል። በተጨማሪም አማካዩ ዝውውሩ እንዲሳካ ለማድረግም ሲል ከዝውውር ክፍያው ላይ ደግሞ የሚደርሰውን ድርሻ ለመተውም ፍቃደኛ መሆኑ እየተነገረ ነው። ሉዊስ በብራዚሉ ክለብም በመጀመሪያው ቡድን ውስጥም በፍጥነት ቦታውን የማረጋገጥ የቻለ ከፍተኛ ግምት የሚሰጠው ወጣት ነው። ይህ ደግሞ በቀኝ እግሩ የሚጫወት የጨዋታ አቀጣጣይ ወይም ፕሌይሜከር በቴክኒካል መረጋጋቱና በታክቲካል ብልህነቱ የታወቀ ሲሆን ይህም ከብራዚል ምርጥ በጥልቅ ከሚጫወቱ አማካዮች ጋርም እንዲነጻጸር አድርጎታል። በወጣትነቱ እንደ ብራዚል ሴሪኤ እና ኮሜቦል ሊበርታዶሬስ ባሉ ከፍተኛ ጫና ባለባቸው ውድድሮች ላይ ሰፊ ልምድን አግኝተዋል። የጨዋታ ፍጥነትን የመቆጣጠርና የተቃራኒ ቡድን መስመሮችን ሰብሮ የማለፍ ብቃቱ በደቡብ አሜሪካ እግር ኳስ ውስጥም ጎልቶ እንዲወጣ አስችሎታል። በአሁኑ ወቅት የዝውውር ገበያ ዋጋው 16 ሚሊዮን ዩሮ አካባቢ እንደሚገመትም በትራንስፈር ማርኬት መሰረትና ኮንትራቱ እስከ 2029 የሚቆይ በመሆኑ ለኒውካስል ዩናይትድ ትልቅ ኢንቨስትመንት ሊሆን ይችላል የሚሉ መረጃዎች አሉ። እንደ አንድሪያ ሉዊስ ያለ ተሰጥኦ 20 ሚሊዮን ፓውንድ ባነሰ ዋጋ ማስፈረም ኒውካስል በ2022 ጉማሬሽን ያመጣበትን ስኬታማ የምልመላ ስልትም በድጋሚ እንዲደግመውም ያደርገዋል ተብሎ ይታሰባል። የብሩኖ ጉማሬሽ ወደፊት ቆይታ እርግጠኛ ባልሆነበትና አርሰናልን ጨምሮ ማንቸስተር ዩናይትድም እንዲሁ በርካታ ክለቦችም እሱን ለማስፈረም ፍላጎት እያሳዩ ባሉበት በዚህ ሰዓት ሉዊስን ማስፈረም ብልህነት የተሞላበት የረጅም ጊዜ ተተኪ ማግኘትም እርምጃ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየተመለከትን የምንገኘው። በኤክስ ላይ የሚገኝ አንድ ታዋቂ ምንጭ እንደጠቆመው ከሆነ ፔፕ ጓርዲዮላ በዚህ ውድድር ዘመን ማጠቃለያ ላይ ከኃላፊነቱ የሚለቅ ሲሆን በእርሱ ፋንታ ኤንዞ ማሬስካ ቡድኑን ለመረከብ ሁሉንም ነገር አዘጋጅቷል ተብሏል። ዘገባው እንደሚያመለክተው ማንቸስተር ሲቲዎች ለዚህ ሽግግር በዝምታ ሲዘጋጁ የቆዩ ሲሆን የቀድሞው የቼልሲ አሰልጣኝ ወደ ኢቲያድ ለመመለስም ሙሉ ስምምነት ላይ እንደደረሱ ነው የሚነገረው። የተለያዩ የመረጃ ምንጮች እንደሚናገሩት ከሆነም በክለብ ውስጥ ያለው የጉዞ አቅጣጫ የሚያመለክተው ጓርዲዮላ በቋሚነት መልቀቁንና የክለቡ ውስጣዊ ዝግጅትም በጣም የላቀ ደረጃ ላይ እየደረሰ ከመሆኑም በላይ በአሰልጣኙ ክብር ሲባልም እስከ ስታንዱ ድረስም በእርሱ ስም ለመሰየምም ጭምር
ዝግጅቶች ወይም ውይይቶች እየተደረጉ ነው። በኢቲሃድ ስቴዲየም አንድ መቀመጫን ወይም ስታንድን ጭምር በፔፕ ጓርዲዮላ ለመሰየም ትልቅ ጥረቶችን እያደረጉ ነው። ይሄ ትልቅ ለውጥ ቢሆንም ዋናዎቹ የስፖርት ሚዲያዎች እስካሁን ዝምታን መርጠዋል። ዘገባው ለዚህ ዝምታም እንደ ምክንያትነት የሚያስቀምጠው ጋርዲዮላ የማይታወቅ ባህሪ ስላለው ነው ይላሉ። ጋዜጠኞች የመጨረሻ ደቂቃ የሀሳብ ለውጥ አድርጎ በሙያ ስማቸው ላይ ጉዳት እንዲደርስም በመስጋታቸው ነው። ክለቡ እነዚህን መረጃዎች ያስተባብላል ተብሎ ቢጠበቅም በፔፕ ጓርዲዮላ በኋላ ላይ ላለው ዘመኑ መሰረት መጣሉና ታክቲካል እድገቱ ደግሞ ለመምራትም ማሬስካ መመረጡ ተነግሯል። ማሬስካ ለሲቲ የእግር ኳስ ቡድን እንግዳ አይደለም። ክለቡ ታሪካዊውን የሶስትዮሽ ዋንጫ ወይም ትሬብልን ባሸለፈበት ወቅት የጋርዲዮላ ረዳት ሆኖ ያገለገለ በመሆኑ የክለቡን ፍልስፍናና የታክቲካል ፍላጎቶች በጥልቀት ይረዳል። የእርሱ የአሰልጣኝነት ዘይቤ ብዙ ጊዜ ፔፕ ላይት ተብሎ የሚጠራ አይነት ሲሆን ለቦታ አጠቃቀም ወደ መሃል በሚገቡ የክንፍ ተከላካዮች ላይ ወይም ኢንቨርትድ ፉልባኮች ላይ እና ተቃራኒ ቡድንን በሚያፍን የኳስ ቁጥጥር ላይ ያተኩራል። ሲቲ ማሬስካን በመቅጠር ቡድኑ ወደ አዲስ ምዕራፍ ያለምንም መረበሽም እንዲሸጋገር ነው የሚያደርገው። የፔፕ ጓርዲዮላ እንዲሁ የተለያዩ አቋሞችም ለመልቀቅ መዘጋጀቱን ይጠቁማል። ጓርዲዮላ ከቅርብ ጊዜ ወዲህ በዓለም አቀፍ ጉዳዮች ላይ ድምፁን ማሰማቱን መልቀቁን የሚያረጋግጡ ጭምጭምታዎችን አባብሷል። ጓርዲዮላ እንደተለያዩ አይነት ደግሞ ፖለቲካል ጉዳዮች ላይ የሚደርስባቸውን ጭቆናዎችን በመቃወምም የሚታወቅ አይነት ሰው ነው። በተለይም ስለ ተለያዩ ሀገራትም የሚሰጣቸው አስተያየት ምክንያቱም በዚህ ጉዳይ ላይ ያለው አቋም የክለቡ ባለቤቶች ጂኦፖለቲካል ፍላጎት ላይ ላይጣጣም ይችላል ተብሏል። ይህም በይፋዊ ንግግሮቹ ላይ የታየው ለውጥም ጋርዲዮላ የተለያዩ ነገሮችን ይቃወማል ተብለው ከሚታሙ የክለቡ ባለቤቶች መካከልም አንደኛው እንደሆነ ጭምር ነው ዘገባዎችም እየጠቆሙ የሚገኙት። ማንቸስተር ዩናይትድ የውድድር ዘመኑ ሲያበቃ ዶኒያን ማለንን ለማስፈረም ፍላጎት እንዳለው ይፋ ተደርጓል። ይህ የሆላንድ ብሔራዊ ቡድን ተጫዋች በሮማ በውሰት በቆየባቸው ጊዜያት እጅግ አስደናቂ ብቃትን እያሳየ ሲሆን ለማንቸስተር ዩናይትድም ትልቅ ግኝት ሊሆን እንደሚችል ይታመናል። ጂኤምኤስ ባወጣው ዘገባ መሰረት ሌሎች የፕሪሚየር ሊግ ክለቦች የተጫዋቹን ሁኔታም በቅርበት እየተከታተሉት ነው። ዶኒያን ማለን በመጨረሻም የት እንደሚያርፍ ማየቱ አስደሳች ያደርገዋል። ዩናይትድ እንደ ዶኒያን ማለን ያለ በከንፈም ሆነ በመሃል አጥቂነት መጫወት የሚችል ቀልጣፋ ተጫዋች ያስፈልገዋል። ለቡድን አጋሮቹ እድሎችን በመፍጠርም ሆነ ራሱን ግብ በማስቆጠር ረገድም ትልቅ አስተዋጽኦ ሊያበረክት ይችላል። የሆላንዳዊ አጥቂ በሮማ በቆየባቸው 14 የሊግ ጨዋታዎችም 11 ጎሎችን ማስቆጠር የቻለ ሲሆን የቀድሞ ብቃቱንና በራስ የመተማመን ስሜቱን መልሶ አግኝቷል። በክረምቱ የዝውውር መስኮት አስተን ቪላን በቋሚነት ለመልቀቅ የሚፈልግ ሲሆን ለማንቸስተር ዩናይትድም የመጫወት እድል ደግሞ ለእርሱ ትልቅ ጉጉት የሚፈጥር ነው። ዩናይትዶች በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ማረጋገጥ የሚችሉ በመሆናቸው ዶኒያን ማለን ከእነርሱ ጋር ለዋንጫዎች ለመፎካከርም ሊገፋፋም ይችላል ተብሏል። ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦች አንደኛው እንደመሆኑ ማንኛውም ተጫዋች የእነርሱን ጥያቄ ውድቅ ለማድረግ ይቸገራል። ዩናይትድ ተጫዋቹን ለማስፈረም የሚያስችል ተመጣጣኝ የዝውውር ሂሳብ ላይ መድረስ ይችል እንደሆነ የሚታይ ይሆናል። ሆኖም ግን ዶኒያን ማለን ቀደም ሲል በአስተን ቪላ በነበረው ቆይታ በፕሪሚየር ሊጉ ተቸግሮ እንደነበር ይታወቃል። አሁን ላይ ዩናይትድ ጥያቄ ካቀረበለት ወደ እንግሊዝ ለመመለስ ዝግጁ መሆኑን ወደፊት ይታያል። አስተን ቪላ ተጫዋቹን በቋሚነት ለመሸጥ እንደሚፈልግ መገመት ይቻላል። አሁን ላይ ድንቅ ብቃትን እያሳየ ቢሆንም በምዕራብ ሚድላንዱ ክለብ አስተን ቪላ ቤትም ሊወደፊት ቆይታ የለውም። ስለዚህም በክረምቱ የዝውውር መስኮትም በቋሚነት መለየቱ ለሁሉም ወገኖች አማራጭ መፍትሄ ይሆናል ተብሎ ነው የሚታሰበው። የሊቨርፑል አጥቂ ሞሐመድ ሳላህ በዚህ የውድድር ዘመን መጀመሪያ ላይ ከአሰልጣኝ አርነ ስሎት ጋር ግጭት ውስጥ ገብቶ እንደነበር የምናስታውሰው ነው። የግብፃዊ ኮከብ በብቃቱ መውረድ ምክንያት ከመደበኛ ተሰላፊነት ተቀንሶ የነበረ ሲሆን በዚያ ወቅት ደግሞ አሰልጣኙን በይፋ ተችቶ ነበር። ቆይቶም ልዩነቶችን እንደፈቱና ሳላህም ደግሞ ወደ መደበኛ ተሰላፊነት እንደተመለሰ ቢዘገበም አሁንም ተጫዋቹ በአሰልጣኙ አያያዝና ፍልስፍና ደስተኛ እንዳልሆነ የሚጠቁሙ ነገሮች እየታዩ ነው። ከቀድሞ የሊቨርፑል ኮከብ ስቲቨን ጄራርድ ጋር በነበረው ቃለ መጠይቅ ወቅትም ግብፃዊው አጥቂ በአሰልጣኙ ላይ የተለያዩ ትችቶችን ሰንዝሯል። በድብቅ ለሊቨርፑል ስላደረጉት የጎል አመቻችነት ወይም አሲስት ብዛትም በሚወያዩበት ወቅትም ጄራርድ አልፎ በሊቨርፑል ቤት በቀኝ ተከላካይነት ወይም ራይት ባክ ይጫወት ስለነበር ሳላ ከእርሱ የበለጠ አሲስት እንዳለው ገልጿል። ለቀድሞ የሊቨርፑል ካፕቴን ምላሽ የሰጠው ሳላ በዚህ የውድድር ዘመን እርሱም እንደ ቀኝ ተከላካይ ስሎት ተጠቅሞበት እንዲጫወት መደረጉን በመጥቀስም በስሙ ላይ እንዲሁ ደግሞ እንደቀለደ ጭምር ነው የሚነገረው። አሰልጣኝ አርነ ስሎት በዚህ የውድድር ዘመን በሚከተሉት ጥንቃቄ የተሞላበት አቀራረብም ከፍተኛ ትችት እየቀረበባቸው ይገኛል። ሳላ ምርጥ ብቃቱን ማሳየት ያልቻለውም በዚህ ምክንያት እንደሆነ ነው የሚነገረው። ባለፈው ዓመት ሳላ ይበልጥ ወደፊት ተጠግቶ እንዲጫወትና የማጥቃት ነጻነት እንዲኖረው ይደረግ ነበር። ዘንድሮ ግን
ያነጻነቱ የተገደበ ይመስላል። በቃለ መጠይቅ ወቅትም ከጄራርድ ጋር የተሰነዘረበት አስተያየትም ለዚህ ሆላንዳዊ አሰልጣኝ የተሰጠ ግልጽ ትችት እንደሆነ ተቆጥሯል። ሳላ በክረምቱ ክለቡን ለመልቀቅም የወሰነ ቢሆንም ለሊቨርፑል ላበረከተው ታላቅ አስተዋጽኦም ደጋፊዎች ቆይታውን በጥሩ ሁኔታ እንዲያጠናቅቅ ይጠብቁት እንደነበረም ነው የተነገረው። ሆኖም ግን ከአርነ ስሎት ጋር ያለው አለመግባባት በሊቨርፑል ቤት በሚያሳልፈው የመጨረሻው የውድድር ዘመኑ ላይ ጥቁር ነጥብ ጥሎ ማለፉ አይቀሬ እንደሆነ የሚያሳዩ መረጃዎችም ይፋ ተደርገዋል። ሊቨርፑል የውድድር ዘመኑ ሲያበቃ የክሪስታል ፓላሱን አማካይ አደም ዋርተንን ለማስፈረም ፍላጎት እያሳየ ነው። ይህ የ22 ዓመት ወጣት በፕሪሚየር ሊጉ ካሉ ምርጥ ታዳጊ ተሰጥኦዎች አንደኛው ሲሆን ሊቨርፑል የእሱን ፊርማ ለማግኘትም በላቀ ድርድር ላይ እንደሚገኝ ነው የተነገረው። ተጫዋቹ ከሪያል ማድሪድ ጋር ስሙ ተያይዞ የነበረ ሲሆን ማርካ ያወጣው ዘገባ እንደሚያመለክተው ሊቨርፑል ከሰሜን ለንደኑ የቀድሞው ዝውውሩን ለመጨረስም ተቃርቧል። ሊቨርፑል ዝውውሩን ደግሞ ዳር ለማድረስ ይችል እንደሆነ ወደፊት የሚታይ ነው። አደም ዋርተን ድንቅ ተጫዋች ተብሎ በርካቶች ይገልጹታል። በተጨማሪም ተጫዋቹ ከማንቸስተር ዩናይትድ ጋርም በትልቁ ስሙ የሚነሳ ተጫዋች እንደሆነ ይታወቃል። በተለይ ማንቸስተር ዩናይትዶችም ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንዳላቸው ይነገራል። ሊቨርፑል በመሃል ሜዳው ላይ መሻሻሎችን ለማሳየትና ተጨማሪ መከላከል ሽፋንንና ቁጥጥርን ለመጨመርም ይህንን ተጫዋች እንደሚፈልጉት ነው የሚነገረው። ይህ የእንግሊዝ ብሔራዊ ቡድን ተጫዋችም ለቡድኑ ልዩ ጥንካሬዎችም ሊሆን እንደሚችል ይታመናል። አደም ዋርተን ወደፊት ታላቅ ኮከብም ለመሆን የሚያስፈልጉት ሁሉም መመዘኛዎች ያሉት ሲሆን በአሁኑ ወቅትም በፕሪሚየር ሊጉ ቁልፍ ተጫዋችን ነው። ከአሰልጣኝ ምክርና ከተጨማሪ ልምድ ጋር ደግሞ ብቃቱን ይበልጥ እንደሚጨምር ይታመናል። ተጫዋቹ በቡድን ውስጥም የመከላከል ድጋፉን ከመስጠት ባለፈም በመሃል ሜዳ ላይ መረጋጋትን ይፈጥራል። ኳስን ከተቃራኒ ቡድን ነጥቆ ደግሞ በማውጣት እንዲሁ የተለያዩ ነገሮችንም ከማክሸፍ በተጨማሪ ከጥልቀት በመነሳትም የጨዋታ ፍጥነትን የመቆጣጠርና ኳስን የማሰራጨት ትልቅ ብቃት እንዳለው ነው የሚነገረው። እርሱ ለሊቨርፑል ተመራጭ አማካይ ሊሆን ይችላል። እነርሱም ደግሞ መምጣት ራያ ግራቨንበርችን በተፈጥሮ ቦታው ላይ እንዲጫወትም እድል ይሰጠዋል። ሆላንዳዊው ተጫዋች በአሁኑ ወቅት በተከላካይ አማካኝነት ወይም በዲፌንሲቭ ሚድፊልደር እያገለገለ ቢሆንም ይበልጥ ግን ውጤታማ የሚሆነው በመሃል ሜዳ ወይም ሴንትራል ሚድፊልደር ቦታ ላይ ሲጫወት ነው። ክሪስታል ፓላስ እንዲህ ያለውን ታላቅ ተሰጥኦ በቀላሉ ለመልቀቅ ስለማይፈልጉ ከፍተኛ ክፍያዎችን እንደሚጠይቁ ይጠበቃል። ሊቨርፑል ዝውውሩን ለማሳካትም ከፍተኛ ወጪዎችን ሊያወጣ ይችላል ተብሎ ይታሰባል። ሁኔታው በምን መልኩ እንደሚቀጥል ግን ወደፊት የሚታይ ይሆናል ተብሎ እንደሚታሰብ ነው ዘገባዎቹ እየጠቆሙ የሚገኙት። ውድ ቤተሰቦቻችን ስለተከታተላችሁን ስላደመጣችሁን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዝውውር ጉዳዮችን ብቻ መሰረት አድርገን ያቀረብንላችሁ ፕሮግራም ይህንን ይመስል ነበር። ዕለተ ረቡዕ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን መራው። የተለያዩ ርዕሰ ጉዳዮችን ያነሳንበት ፕሮግራም ይህንን ይመስል ነበር። በቀጣይ ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬም እዚህ ጋር እናብቃ። መልካም ጊዜ፣ መልካም ደግሞ ቀን ይሁንላችሁ።